እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ከዚህ ዩኒት ላይ የምናየው ሌሰን 1 ይሆናል። የመጀመሪያው ሌሰን ማለት ነው። ምን ይላል? አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንት ይላል። ዩኒት 1 ነው። ለዚህ ኢንትሮዳክሽን ፓርት የዛሬውን ስናይ the philosophers of ancient Greece wondered about the composition of matter ማተርን በጣም ያደንቁት የነበረው ይዘቱን ምን ጋር እያያዙ ነው ሚላውን ስናይ የነሱ ኤንሻንት ግሪክ ፊሎሶፈር ኤርሊ ስለ አቶሚክ ስትራክቸር እና ስለ ማተር ፕሮፐርቲው አጌን ማተር የሚባል ነገር ከምን እንደተሰራ እና ማተር የተሰራበት ትንሹን ፓርትን ልንደርሰው እንችላለን ወይስ አንችልም፣ ሊከፋፈል ይችላል አይችልም ሚለውን መጀመሪያ ጊዜ ዲፊኒሽን እና ኤክስፕላኔሽን የሰጡ ሰዎች ናቸው። ስለዚህ እነሱ ምን ይሉ ነበረ? is matter continuously divisible into ever smaller ማተሩ ወደ ትንሽ ክፍል ሊከፋፈል ይችላል ወይስ አይችልም ብለው በሁለት ጎራ ሆነው ይከራከሩ ነበር። አንዳንዶቹ ማተር የሚባል ነገር ወደ ትንሹ ክፍል ወደ ትንሹ ቁራጭ ይከፈላል ይሉ ነበር። አንዳንዶቹ ደግሞ ማተር የሚባል ነገር ወደ ትንሹ ክፍል ሊከፈል አይችልም ብለው እንዲሁ ፊሎሶፊያቸውን ይከራከሩ ነበር። ነገር ግን ሁለቶቹንም ይከፈላሉ አይከፈሉ የሚሉትን አንድ የሚያደርጋቸው ምን ነበረ? ፊሎሶፊ ነው። ሲምፕሊ ምን አልነበራቸውም? ኤክስፐሪመንታል ኢንቨስቲጌሽን አልነበራቸውም። ኤርሊ እነዚህ ግሪክ ፊሎሶፈሮችን ማለት ነው። ከነዛ ውስጥ የመጀመሪያውን ስናይ ዲስክሬት ቲዮሪ ነው። ያው እንዳልኳችሁ ቲዮሪ ነው እንጂ ምንም አይነት ኤክስፐሪመንታል ኤቪደንስ አልነበራቸውም። ይህ ዲስክሬት ቲዮሪ ዲስክሬት የሚለውን ወርዱን ራሱ ስናይ ምንድነው? ዲስክሬት ነው። ወደ ትንሹ ክፍል ይከፈላል ምንለው ሀሳብ የለም። ይህ ዲስክሬት ቲዮሪ መጀመሪያ ጊዜ ፕሮፖዝ የተደረገው በዲሞክራተስ ነው። ስለዚህ ዲሞክራተስ አቶሚክ ቲዮሪ መጀመሪያ ጊዜ አሳይን ያደረገልን ሳይንቲስት ነው ወይም ፊሎሶፈር ልንለው እንችላለን። ለምን? ፊሎሶፊ ነው፣ ብዙ ጊዜ ኤክስፐሪመንት ስላልነበረው ማለት ነው። ስለዚህ ፕሮፖዝድ ባይ ዲሞክራተስ መጀመሪያ ጊዜ ፕሮፖዝ ያደረገልን ቲዮሪ ነው ይሄ ዲስክሬት ቲዮሪ የምንለው። ስለዚህ ያ ቲዮሪ ምን ይል ነበረ? there is a limit to which matter is broken. Matter is made up of smallest part, what we call it atom ሚለውን አቶሚክ ቲዮሪ መጀመሪያ ጊዜ ፕሮፖዝ ያደረገልን ፊሎሶፈር ነው ይሄ ዲሞክራቲስ ምንለው። ስለዚህ ማተር የሚባለው ነገር ወደ ትንሹ መጨረሻውን ደርሰን እናያዋለን። ያ ማተር የተሰራበት ትንሹ ክፍል ነው። ያ ክፍል ወይም ያ ፓርት ምን ተብሎ ይጠራል ነው ያለ? አተም ይባላል። ስለዚህ ከዚህ በመነሳት እሱ ቢሊቪንጉ ምንድነው? ቢሊቭድ ኢን ዘ ኤግዚስተንስ ኦፍ አተም የሚባለው ቢልዲንግ ብሎክ ኦፍ ምን ይል ነበረ? ማተር ነው። ስለዚህ ማተር የሚባል ነገር ትንሹ ክፍል ልንደርሰው እንችላለን። ያ ክፍሉ ምን ብሎ ያምን ነበረ? አተም ብሎ ያምን ነበረ። አሁን አተም ብሎ የሚያምነው እሱ ብቻ አይደለም፣ የሱ ደጋፊዎች አሉ። ስለዚህ ዲስክሬት ቲዮሪ እና ኮንቲኒየስ ቲዮሪ የሚባሉ ናቸው። አሁን ዲስክሬት ቲዮሪ ቢል የሚያደርጉት ምንድነው? ኤግዚስተንስ ኦፍ አተም ላይ ነው። ሌላው ኮንቲኒየስ ቲዮሪ ነው። ስለዚህ ኮንቲኒየስ ቲዮሪ እንደ ስሙ ምንድነው? ማተር የሚባለው ነገር ኮንቲኒየስ ነው። we can cut but we cannot reach its end part መጨረሻውን ትንሹን ክፍል ልንደርሰው አንችልም። ነገር ግን ቆራርጠን መጨረሻውን ልንሄድበት መጨረሻው ልንደርስ ባንችልም መቆራረጥ እንችላለን ብለው ነው የሚያምኑት እነዚህ ኮንቲኒየስ ቲዮሪ ፊሎሶፈሮች። ፕሮፖዝድ ባይ አርስቶትል፣ ፕላቶ እና የመሳሰሉት ጎራ ነው ይሄን ኮንቲኒየስ ቲዮሪ ብለው የሚከራከሩት። ስለዚህ ማተር የሚባለው ነገር መጨረሻ የለውም፣ ሊሚት የለውም። ስለዚህ ምንድነው? ኮንቲኒየስ ነው። ስለዚህ ኮንቲኒየስ ከሆነ አቶሚክ ቲዮሪን ሪጀክት ያደርጋሉ። ለምን? አተም የሚባለው ምንድነው? በግሪከኛ አትሞስ ከተባለው ወርድ የመጣ ሲሆን በእንግሊዘኛ ምንድነው? አንካቴብል ማለት ነው አተም ማለት። ስለዚህ አትሞስ ማለት በግሪከኛ አትሞስ፣ ይሄ ኖት ማለት ነው። ሞስ ሚለው ትሞስ ሚለው ደግሞ ካት ማለት ነው። ስለዚህ ኖት ካቴብል ማለት ነው። ስለዚህ አቶሚክ ቲዮሪ ላይ እነሱ አያምኑም፣ ምንም እሳቤ የላቸውም ማለት ነው። ዛት ሚንስ አተም ማተር የሚባል ነገር ኮንቲኒየስሊ ይካፈላል ወይም ካቴብል ነው ብለው ነው የሚያምኑት። their idea was based on philosophical speculation other than experimental። ስለዚህ እይታዊ ነው ፊሎሶፊያቸው፣ ምርምራቸው ስለ አተም የሚሰጡ ግምታቸው ምንድነው? ሲምፕሊ ያዩና ይታቻሉ። ዛት ትችት ነው እንጂ ምንም አይነት ታንጂብል ኤክስፐሪመንት ላይ የተደገፈ ቤተ ሙከራ ላይ የተደገፈ ሳይንሳዊ ምርምር አልነበራቸውም ማለት ነው። ሌተስ ቱ ዞስ ግሪክ ፊሎሶፈር እና አርስቶትል እና ዲሞክሪተስ እና ፕላቶ እና
ከመሳሰሉት ቀጥሎ ዳልተን አቶሚክ ቲዮሪ መጣ። ቲዮሪ አቶሚክ ስትራክቸርን ስናይ እና ከዛ ከዳልተን በኋላ ሞደርን አቶሚክ ቲዮሪ መጥቷል ማለት ነው። ዳልተን አዲስ አይደለም። እንደምናውቀው ዳልተን ማለት በጣም አቶሚክ ቲዮሪን ኤክስፐሪመንታል አቶሚክ ቲዮሪን መጀመሪያ ጊዜ ስቴት ያደረገልን ሳይንቲስት ነው። ፎርሙሌትድ ኤ ፕሪሺየስ ዲፊኒሽን ፎር ዘ ኢንዲቪዚብል ቢልዲንግ ብሎክስ ኦፍ ማተር ዛት ዊ ኮል ኢት አተምስ። አተም ማለት ኢንዲቪዚብል የሆነ ቢልዲንግ ብሎክስ ኦፍ ማተር ብሎ የራሱን የሆነ ኤክስፐሪመንትን ዛት ኢዝ ላው ኦፍ ማልቲፕል ፕሮፖርሽን የምንለውን ላውን ሴት በማድረግ ፖስቱሌቶችን ያወጣልን የመጀመሪያው ፋዘር ኦፍ አቶሚክ ቲዮሪ የምንለው ሳይንቲስት ነው። ሂዝ ወርክ ማርክድ ዳልተንስ ወርክ ማርክድ ዘ ቢግኒንግ ኦፍ ሞደርን አቶሚክ ቲዮሪ። ስለዚህ ለሞደርን አቶሚክ ቲዮሪ መሰረትን የጣለ የመጀመሪያው ሳይንቲስት ነው ዳልተን ምለው። ስለዚህ ፖስቱሌትስ ኦፍ ዳልተን አቶሚክ ቲዮሪ ልናየው ግድ ይላል። የሞደርን አቶሚክ ቲዮሪ መሰረትን የጣለልን ነው ካልነ ሳይንቲፊክ ላውስ ዩዥዋሊ ዴቨሎፕድ ቤዝድ ኦን ፕሪቪየስ ሳይንቲፊክ ፋይንዲንግስ። ስለዚህ አንዱ ለአንዱ መሰረት የሆነ መምጣቱ ግድ ይላል። ስለዚህ መጀመሪያዎቹ ለዳልተን መሰረት እንደሆኑት ዳልተንም ለሞደርን አቶሚክ ቲዮሪ ምንድነው መሰረት ነው ማለት ነው። the laws which are based for Dalton's atomic theory are አንደኛው law of conservation of mass ነው። ይሄ law of conservation of mass ምን ይላል? እንደምናውቀው mass is neither created nor destroyed during chemical reaction። እንዳልኳችሁ ማስ በኬሚካል ሪያክሽን ጊዜ ያልነበረው ሪያክታንት ላይ ያልነበረው በፕሮዳክት አናገኘውም። ሪያክታንት የነበረው ነው ፕሮዳክት ላይ አይጠፋም ነው የሚለው። መጀመሪያ ጊዜ አንቶኒ ላቮይዘር በ1774 ዓመተ ዓለም ለቢሲ ላይ ያወጣልን ለው ነው። ስለዚህ ለምሳሌ ካርበንን ከኦክሲጅን ጋር ሪያክት አድርገን ካርበን ዳይኦክሳይድ ብናገኝ ቢሆን ክሎዝድ ኮንቴነር ላይ ሪያክሽን ብናካሄድ የካርበን ዳይኦክሲጅን ማስ ሪያክታንት ላይ ያለው ተደምሮ የካርበን ዳይኦክሳይድ ፕሮዳክት ላይ ያለው ማስ ጋር እኩል ነው የሚለው ላው ኦፍ ኮንዘርቬሽን ኦፍ ማስ ወይም ላው ኦፍ ኢንዲስትራክቲቢሊቲ ኦፍ ማስ የምንለው። ስለዚህ ከዚህ ላው ጋር ተያይዞ አንድ አክቲቪቲ አለ፣ አክቲቪቲ 1.3። ስለዚህ እስቲ ጻፍና እንስራው። አክቲቪቲ 1.3 ላይ ያው እንግዲህ 1 2 3 ጥያቄዎች አሉ፣ ተያያዥነት አላቸው። ይሄን ከሰራን የግልጽ ከሆነላችሁ ሌላው ተመሳሳይ ነው፣ በዛ ትረዳላችሁ። ምን ይላል? ማስ ኦፍ ፒስ ኦፍ ውድ ቢፎር ኤንድ አፍተር it is burned to ash is not the same. Does this show that mass is created or destroyed? Mass created ወይም destroyed ሚለውን ያሳያናል ወይ? እዚህ ጋር ደግሞ law of conservation of mass violate ይሆናል ወይ ማለታችን ነው። ስለዚህ the law of conservation of mass ወይም the law of indestructibility of mass violate አይሆንም። ለምን ያላችሁኝ እንደሆነ ባርን ለማድረግ ውድን ምን ያስፈልጋል? ኦክሲጅን ያስፈልጋል። ኦክሲጅን በርን ለማድረግ የተጠቀማችሁት ኮሌክት አድርጎና ኮምቢውዝ ከሆነ በኋላ አሽና ካርበን ዳይኦክሳይድ ይሄዳል። ሌላም ሶት ሊኖረው ይችላል እንደ ኮምፖዚሽኑ። እነዛን መጀመሪያ ኦክሲጅን ሲደመር ውድ ሪያክታንት ናቸው። አገን ፋይናሊ አሽ ፕላስ ምን አለ? ጋዝ የሚወጣው አለ። ሱትም ሊሆን ይችላል፣ ካርበን ዳይኦክሳይድም ሊሆን ይችላል፣ ሌላ ጋዝ ሊሆን ይችላል። እነዚህ ጋዞችን አንድ ላይ ብትለኩ ምንድነው የሚሆኑት? እኩል ነው የሚሆኑት። ነገር ግን ዳይሬክትሊ እኛ ምንድነው የምናየው? ውድንና መጨረሻ ላይ ያገኘነውን ሶሊድ አሽን። ነገር ግን ምን አለ? ጋዝ አለ። ጋዝ ምን አይጨበጥም። ስለዚህ ስለማናየው ዳይሬክትሊ አሽን ወስደን ስለምናየው ብቻ ውድና አሽ እኩል አልሆነም እንላለን። ነገር ግን if you perform this experiment in closed container ላይ ወይም closed environment ላይ ይሄን ብትሰሩ ጋዝን ጭምር ብትለኩት ምን ይሆናል ማለት ነው? ቢፎር ሪአክሽን ሳይጀምር ውድ ፕላስ ኮምቢውዝ በርን ለማድረግ የተጠቀምነው ኦክሲጅን ተደምሮ መጨረሻ ለምናገኘው ባይ ፕሮዳክቱ ጋር ምን መሆን አለበት? እኩል መሆን አለበት። ስለዚህ law of conservation of mass violate መሆን የለበትም። ስለዚህ እኩል ናቸው የሚሆኑት። አሽና ውድን ብቻ ወስደን እኩል አልሆኑም። ስለዚህ law of conservation of mass violate ሆኖ ልንለው አይገባንም ማለት ነው። ስለዚህ law of conservation of mass ምን መሆን አይችልም? violate አይሆንም። that means closed container ላይ አሁን ሁለተኛ ጥያቄ ላይ እንዲያውም ይጠይቃል። closed container ላይ ብትሰሩ ማስ ምን ይሆናል ይላል። እኩል ነው የሚሆነው። ለምን? ጋዙ አይወጣም። ስለዚህ ጋዝን እንዳያመልጥ ኤስኬፕ እንዳያደርግ ይዘነው እንለካለን። ምን ላይ ያለውን ፕሮዳክት ላይ አጌን ሪአክታንት ላይ የተጠቀምነውን ኦክሲጅንም ጋዝ ነው። ውድ ጋር
ደምረን እንለካለን። ዘን ሪያክታንት እና ፕሮዳክት ማሳቸው ምን ይሆናል? እኩል ይሆናል። ሎው ኦፍ ኮንዘርቬሽን ኦፍ ማስ ቫዮሌት አይሆንም ማለት ነው። ሌላው ዳልተን ስራው ቤዝ የሆነው ሎው ኦፍ ዲፋይናይት ፕሮፖርሽን ነው። በፕሮትስ 1799 ቢሲ አካባቢ ላይ የተሰራው። እንደምናውቀው ሎው ኦፍ ዲፋይናይት ፕሮፖርሽን ወይም ሎው ኦፍ ኮንስታንት ፕሮፖርሽን ምንድን ነው የሚለው ሳምፕሉ የተለያየ ሶርስ ቢኖረው ያ ሳምፕሉ ከተለያየ ሶርስ ይኖረው እንጂ ማሳቸው ምንድን ነው የሚለው ከአንዱ ሌላው ጋር ዲፋይናይት ፕሮፖርሽን ነው የሚለው። እንዳልኳችሁ ሁለተኛው ሎው ኦፍ ዲፋይናይት ፕሮፖርሽን ነው። ኦል ፒውር ሳምፕልስ ኦፍ ዘ ኮምፓውንድ ኮንቴን ዘ ሴም ኤለመንትስ ኮምባይን ኢን ኤ ፊክስድ ፕሮፖርሽን ባይ ማስ። ሁሉም ፒውር ኮምፓውንድ ዛት ሚንስ ኦል ፒውር ሳምፕልስ። አሁን ለምሳሌ ኦል ፒውር ሳምፕልስ ሁሎችንም ለማለት አይደለም። አንድ ሳምፕል ከተለያየ ቦታ ቢገኝ ለማለት ነው። ለምሳሌ ውሃን ብዙ ጊዜ ኤግዛምፕል የምናደርገው ውሃ ከተለያየ ሶርስ እናገኛለን። ከውቅያኖስ፣ ከባህር፣ ከዝናብ፣ ከከርሰ ምድር የተለያየ ቦታ ላይ እናገኛለን። ያ ውሃ የሚይዘው ሳምፕል ሃይድሮጅን ቱ ኦክሲጅን ሬሽዮ ምንድን ነው የሚሆነው? ሁሉም ተመሳሳይ ነው። አንድ ሃይድሮጅን ሬሽዮ ቱ 8 ኦክሲጅን ዛት ሚንስ እንዲሁ በማስሰሩ 2 ሬሽዮ 16 ነው አይደለ? ቶታሉ 18 ነው የሚሆነው። ስለዚህ 2 ሲካፈል 18 እና 16 ሲካፈል ለ18 ዘንድ ሬሽዮ ስሞል ሆል ናምበርን ስታገኙ ትንሹ የሃይድሮጅን ነው የሚሆነው። የሃይድሮጅን በትንሹ ስታካፍሉ 1 ይሆናል፣ የዚህኛው 8 ይሆናል። ስለዚህ 1 ሬሽዮ 8 ነው የሚሆነው ማለት ነው። ያ ሎው ኦፍ ዲፋይናይት ፕሮፖርሽን ወይም ሎው ኦፍ ኮንስታንት ፕሮፖርሽን እንላለን። ሁለተኛው ለዳልተን አቶሚክ ቲዮሪ መሰረት የሆነው ሎው ነው። ማን ነው የሰራው የሚለውን ስናየው በ1799 ፕሮስት የሰራው ሎው ነው። ሶስተኛው እሱ ራሱ ዳልተን ስቴት ያደረገው ሎው ነው። ዛት ኢዝ ሎው ኦፍ ማልቲፕል ፕሮፖርሽን። ስለዚህ ዳልተን ከነዛ እና ላቮይዘር እና ፕሮስት በኋላ በ1803 ቢሲ አካባቢ ላይ የሰራልን ሎው ነው። ምንድን ነው የሚለው? if two elements can combine to form more than one compound። ለምሳሌ ካርበን ኦክሲጅን ጋር ሪያክት አድርጎ ብዙ ኮምፓውንዶችን ይፈጥራል። ኦክሲጅን ዳያቶሚክ ሞለኪውል ነው። አንደኛው ካርቦን ሞኖክሳይድ ይፈጥራል፣ ካርቦን ዳይኦክሳይድ ይፈጥራል። to form more than one compound the mass of one element which combine with a fixed mass። አሁን ካርበን ፊክስድ ማስ ነው ያለው፣ እዚህ ጋር 12 እዚህ ጋር 12 ነው። ፊክስድ ማስ of the other element are in small whole number ሬሽዮ። አሁን ኦክሲጅን ግን የተለያየ ማስ ነው ያለው፣ እዚህ ጋር 1 እዚህ ጋር 2። ስለዚህ የፊክስድ ማሱ ከቫሪያብል ማስ ካለው ጋር ሬሽዮ ምንድነው የሚለው? ስሞል ሆል ናምበር ነው። ስሞል ሆል ናምበር ነው። ዛት ሚንስ ፍራክሽንም አይሆንም፣ ኢራሽናልም አይሆንም፣ ኢንቲጀርም አይሆንም። ሬሽዮን ስንወስደው ስሞል ሆል ናምበር ስንት ነው? 1 ነው። ስለዚህ ከአንድ በመነሳት ነው ሊሆን የሚችለው፣ 2 3 ሊሆን ይችላል። ሆኖም ግን ስሞል ሆል ናምበር ነው ሊሆን የሚችለው ቫሪያብል ማስ ካለው ጋር ሬሽዮን ስናይ ነው የሚለው። ስለዚህ ዳልተን ስራ መሰረት የሆኑት የቀደሙ ሳይንቲስቶች የሰሩት አንደኛው ሎው ኦፍ ኮንዘርቬሽን ኦፍ ማስ ነው ወይም ሎው ኦፍ ኢንዲስትራክቲቢሊቲ ኦፍ ማስ ነው። ሁለተኛው ሎው ኦፍ ዲፋይናይት ፕሮፖርሽን ነው። ሶስተኛው ሎው ኦፍ ማልቲፕል ፕሮፖርሽን ነው። ከነዚህ ሎዎች ላይ በመነሳት ዳልተን ፖስቱሌቶችን ለሞደርን አቶሚክ ቲዮሪ መሰረት የሆኑትን ሴት አድርጓል ማለት ነው። እነዛ ፖስቱሌቶች መጽሐፋችሁ ላይ ፔጅ 3 ላይ ይጠይቃል። ስለዚህ እነማን ናቸው የሚባሉት እናያለን። ስለዚህ ምን ይላል? ፔጅ 3 መጨረሻ አካባቢ ላይ መጽሐፋችሁ ላይ what is the law that Dalton formulated based on the law of conservation of mass and the law of definite proportion, write its statement in your notebook ይላል። not only this law of conservation of mass እና law of definite proportion ብቻ አይደለም፣ ይሄኛውንም በማካተት ዳልተን የጻፈው ፖስቱሌቶች አሉ፣ እነዛን እናያቸዋለን። ስለዚህ እነዚህ ሶስቱ ላዎችን ኮንሲደር በማድረግ ቤዝ በማድረግ እና ሶስተኛው የሱን ሎውን ቤዝ በማድረግ ያወጣቸው ፖስቱሌቶች አንደኛው ኤሌመንትስ አር ኮምፖዝድ ኦፍ ስሞል ፓርቲክል ዋት ዩ ኮል ኢት። ያ ስሞል ፓርቲክል ምንድነው ያለው? አተም ነው ያለው። ይሄን መጀመሪያ ጊዜ ያለለት ማን ነበረ? ዲሞክራሲስ ነበረ፣ ፕሬር ነው። ስለዚህ ዲሞክራሲስ ዲስኮንቲኒየስ ቲዮሪ ወይም ዲስክሬት ቲዮሪ ማተር ኢዝ ሜድ አፕ ኦፍ ስሞለስት ፓርቲክል ዋት ዩ ኮል ኢት አተም ያለውን እሱም ዳይሬክትሊ ከዛ ኢንፎርሜሽን በማግኘት ኤሌመንትስ አር ኮምፖዝድ ኦፍ ስሞል ፓርቲክል ዋት ዩ ኮል ኢት አተም የሚለውን ፖስቱሌት
ሴት አድርጓል ማለት ነው፣ ወይም ለውን ሴት አድርጓል። ሁለተኛው አተምስ አር ኢንዲቪዚብል ኤንድ ኢንዲስትራክቲብል። አተም የሚባለው ነገር ኢንዲቪዚብል ነው፣ ኢንዲስትራክቲብል ነው። ማተር የሚባለው ነገር አተምን ከደረሰ በኋላ ያ አተም የሚባለው ትንሹ ቢልዲንግ ብሎክ ኦፍ ማተር ነው እንጂ ያ ወደ ሳብ አቶሚክ ፓርቲክል ዲቫይድ ወይም ዲስትራክት ማድረግ አንችለውም ብሎ ሴት አደረገልን። ሶስተኛው ኦል አተምስ ኦፍ ጊቭን ኤለመንት አር አይዴንቲካል ኢን ስፔሻሊ በማስና በሳይዝ የሁሉም አተሞች ማስና ሳይዛቸው ተመሳሳይ ነው የሚለውን ኮንሴፕት አስቀምጦልናል። ይሄ ግን አሁንም ሞደርን አቶሚክ ቲዮሪ ላይ አይሶቶፕ የሚባለው ነገር ራይዝ ስላደረገ ሞዲፊኬሽን ያስፈልገው ፖስቱሌት ነው። አራተኛው አተምስ ኦፍ ዋን ኤለመንት አር ዲፈረንት ፍሮም አተምስ ኦፍ ዛዘር ኤለመንት። የአንዱ ኤለመንት አተሙና የሌላው ኤለመንት አተሙ ይለያያል። የናይትሮጅን የሃይድሮጅን አተሙ አንድ አይደለም ነው ያለን። ስለዚህ በእርግጥ የሃይድሮጅንም የናይትሮጅንም የሌሎችም እያንዳንዳቸው አተም ከሌላኛው አተም ጋር አይመሳሰሉም፣ አተማቸው ይለያያል ነው። አምስተኛው ለው ኮምፓውንድስ አር ኮምፖዝድ ኦፍ atoms of more than one element. that means law of multiple proportion ቤዝ አድርጎ ሴት ያደረገው ፖስቱሌት ነው። ስለዚህ ኮምፓውንድ ሲፈጠር ኤሌመንቶች ፍራክሽን ሊሆን ይችላል፣ ትንሹ ቁጥር ሊሆን ይችላል። ሆኖም ግን አንዱ ፊክስ የምናደርገውን ቤዝ በማድረግ የሌሎችንም በዛ ስለምናካፍል ምን መሆን አለበት? ስሞል ሆል ነምበር ሬሽዮ መሆን አለበት። ስለዚህ ኮምፓውንድ የተባለው ሲፒዲ ኮምፓውንድ ለማለት ነው የተባለው ኮምፖዝድ ኦፍ አተምስ ኦፍ ሞር ዘን ዋን ኤለመንት የብዙዎች ኤለመንቶች ስብስብ ነው ኮምፓውንድ ምንለው። ሆኖም ግን ሚክሲንጉ ምንድን ነው? ስሞል ሆል ናምበር ሬሽዮ ነው። ሌላው ስድስተኛው ፖስቱሌት ኬሚካል ሪአክሽን ኢንቮልቭስ ሴፓሬሽን ሊሆን ይችላል። that means decomposition reaction እንድታስታውሱ፣ ኮምቢኔሽን ሊሆን ይችላል፣ ኮምቢኔሽን ሪአክሽን እንድታስታውሱ፣ ሪአሬንጅመንት ሊሆን ይችላል። that means single displacement እና double displacement እንድታስታውሱ of atoms but it is what neither creation nor destroying of what mass ማሱ ክሬትም አይሆንም ዲስትሮይም አይሆንም። ሎው ኦፍ ኮንዘርቬሽን ኦፍ ማስ ሚለውን ይወስድልናል ማለት ነው። ስለዚህ እነዚህ ፖስቱሌቶች ስድስቱም ፖስቱሌቶች ጆን ዳልተን ሴት ያደረጋልን ነው። ሆኖም ግን ፕሬየር ኖሌጁ ፕሬየር ኤክስፕላኔሽን ኦፍ ማተሩ አንደኛው ለሌላኛው ቤዝ የሚለውን እንድትይዙ። ዳልተን ብቻ አይደለም እነዚህ ስድስቶቹንም ሴት ያደረገ። ከዳልተን በፊት የነበሩ ዲስክሬት ቲዮሪ እና ኮንቲኒየስ ቲዮሪ ላይም ከዛም በፊት የነበሩ ፊሎሶፈሮች ከነዚህ ብዙዎችን ይሏቸው ነበረ። ነገር ግን ዳልተን ሳይንቲፊክ የሆነ ኤክስፐሪመንታል ሎውን ኮንሲደር በማድረግ እነዚህ ፖስቱሌቶችን አስቀምጦልናል። ሞር ግን እነዚህ ሁለቶቹም ሞደርን አቶሚክ ቲዮሪ ላይ ምን ያደረጉ ናቸው? ሞዲፊኬሽን የተደረገላቸው ናቸው። መጨረሻ ላይ የምንሰራው ከዚህ የወጣውን ኤክሰርሳይዝ ይሆናል። ኤክሰርሳይዝ 1.1 ይላል ሊስት ዘ ፖስቱሌትስ ኦፍ ዳልተንስ ቲዮሪ ዛት ኮንቲኒው ቱ ሃቭ ሲግኒፊካንስ ኢን ሞደርን አቶሚክ ቲዮሪ ላይ ሲግኒፊካንስን የጣለ የዳልተን ብቻ ስቴትመንቱ ፖስቱሌቱ ከነዛ ከስድስቱ ፖስቱሌቶች እሱ ብቻ ያስቀመጠው የትኛው ነው የሚለው። ስለዚህ እነዚህ ስድስቶቹ እነማን ናቸው? ከበፊቱ ስላይድ ላይ ያያናቸው እነዚህ ስድስቶቹ ከመጀመሪያው ጨምሮ ከዚህ ጨምሮ ኤሌመንትስ አር ኮምፖዝድ ኦፍ ስሞል ፓርቲክል ዋት ዩ ኮልድ አተም ካልነው እስከ ስድስተኛው ዛት ኢዝ ኬሚካል ሪአክሽን ኢንቮልቭስ ሴፓሬሽን ኮምቢኔሽን ኤንድ ሪአሬንጅመንት ኦፍ አተምስ ዳዝ ኖት ሪዛልት ክሬሽን ኦር ዲስትራክሽን ኦፍ አተምስ ካለው ድረስ የትኞች ናቸው? እሱ ብቻ ሴት ያደረጋቸው ሞደርን አቶሚክ ቲዮሪ ላይም አክሴፕታንስ ያገኙ የሚለውን ነው የተጠየቅ ነው። አንደኛው ኮምፓውንድስ አር ፎርምድ ዌን አተምስ ኦፍ ዲፈረንት ኤለመንትስ ዩኒት ኢን ፊክስድ ሬሽዮ ያለው አምስተኛው ነው። አምስተኛው እሱ ብቻ ነው ያለው ዛት ኢዝ ኮምፓውንድስ አር ኮምፖዝድ ኦፍ አተምስ ኦፍ ሞር ዘን ዋን ኤለመንት ኢን ፊክስድ ሬሽዮ ያለው ነው። ሁለተኛው ደግሞ ስድስተኛው ነው ዛት ኢዝ ኬሚካል ሪአክሽን ኢንቮልቭስ ዋት ሴፓሬሽን ኮምቢኔሽን ኤንድ ሪአሬንጅመንት ኦፍ አተምስ ያለው ዛት ኢዝ ኢት ዳዝ ኖት ሪዛልት ኢን ዜር ክሬሽን ኦር ዲስትራክሽን ያለው ሁለቶቹም የሱ ሲግኒፊካንስ ናቸው። ዛት ኢዝ ሞደርን አቶሚክ ቲዮሪ ላይ አክሴፕታንስንም ያገኙት ማለት ነው። ከነዚህ ውጭ ግን ከአንድ እስከ አራት ያሉት ከዚህ ከዳልተን በፊት የነበሩ ሰዎች ፊሎሶፈሮች ያሏቸው ናቸው ዳይሬክትሊ እሱም በመውሰድ ለምሳሌ ብያቸዋለው አተምስ አር ኢንዲቪዚብል ኤንድ ኢንዲስትራክቲብል ዛት ኢዝ ዲሞክሪታስ ምንድነው ያለው? ማተር ኢዝ ሜድ አፕ ኦፍ ስሞለስት ፓርቲክል ዋት ዩ ኮል አተሞስ ማለት አኒካቲቭል ነው ካለው የተወሰደው ነው። ያን እንደዚህ
ማለት ከበፊቶቹም የወሰደው ፖስቱሌት ነው ማለት ነው። ነገር ግን እሱ ብቻ የወሰዳቸው እነዚህ ናቸው። ስለዚህ እነዚህ ናቸው። አንደኛው ኮምፓውንድስ አር ፎርምድ ዌን አተምስ ኦፍ ዲፈረንት ኤለመንት ኮምባይን ኢን ኤ ፊክስድ ፕሮፖርሽን የእሱን ለውን በ1803 አካባቢ ሊያወጣውን በመጠቀም ዛት ላው ኦፍ ማልቲፕል ፕሮፖርሽን ኮንሲደር በማድረግ ሲያት ያደረገልን ፖስቱሌት ነው። ሁለተኛው ደግሞ እንደን ላቮይዘር ያወጣውን ላውን ዛት ኢዝ ላው ኦፍ ኮንዘርቬሽን ኦፍ ማስ በመውሰድ ኖ አተምስ አር ብሮክን ክሬትድ ኦር ዲስትሮይድ ኢን ኬሚካል ሪያክሽን በኬሚካል ሪያክሽን የሚጠፋ የሚሰባበር ወይም ቶታሊ በአዲስ መልክን ቀይሮ ያልነበረ የሚፈጠር አተም የለም በማለት አተምስ አር ናይዘር ክሬትድ ኖር ዲስትሮይድ ኢን ኬሚካል ሪያክሽን በማለት ሴት ያደረገልን ፖስቱሌት ነው የዳልተን። እነዚህ ሁለቱም ፖስቱሌቶች ለሞደርን አቶሚክ ቲዮሪ ግሬት ሲግኒፊካንስን የጣሉ ናቸው። እዚህ ኤክሰርሳይዝ ሁለተኛ ጥያቄ how does the atomic theory account for the fact that when 1 gram of water is decomposed into its elements 1 gram of water ወደ ኮምፖነንቶች that is ዋተር H2O አይደለ H2O ወደ ኮምፖነንት ዛት ኢዝ H2O ወደ ሃይድሮጅን እና ወደ ኦክሲጅን ዲኮምፖዝ ብናደርግ ይሄ ፖስቱሌት ወይም ይሄ ፋክቱ ይሄ ለው ወደ 0.112 ግራም ኦፍ ሃይድሮጅን እና 0.88 ግራም ኦፍ ኦክሲጅን የምናገኝበት ሪጋርድለስ ኦፍ ኢትስ ሶርስ በምን ሂደት ነው በምን ካልኩሌሽን ነው እንደምናውቀው law of definite proportion ምንድነው የሚለው law of definite proportion a given compound always contains its constant elements in certain fixed proportion by mass ስለዚህ ዋተር ከተለያየ ምንጭ እናገኛለን ሶርስ ስለዚህ እነዛ ከተለያየ ሶርስ የምናገኛቸው ከተለያየ ምንጭ የምናገኛቸው ውሃ H2O የተባለው H2O ሬሽዮአቸው በማስ ሬሽዮአቸው ምን መሆን አለበት 1 ግራም ኦፍ ውሃ እንዲኮምፖዝ ስናደርግ 0.112 ግራም ኦፍ ሃይድሮጅን እናገኛለን 0.88 ግራም ኦፍ ኦክሲጅን እናገኛለን። እንዴት ነው ይሄን ያገኛ ነው ያላችሁኝ እንደሆነ እንደምናውቀው ማሱ የሃይድሮጅን አንድ ነው እዚህ ጋር ስንት ሃይድሮጅን አለ 2 ነው ሲደመር ኦክሲጅን ማስ አንዱ 16 ነው ቱጌዘር 18 ነው። ስለዚህ 2 ሲካፈል 18 ከ18 ውሃ ውስጥ ሃይድሮጅን 0.112 ግራም አለን የኦክሲጅን 16 ሲካፈል 18 0.88 አለን። ስለዚህ ይሄ ግራም ቶታሊ የትኛውም ውሃ ላይ ሃይድሮጅን እና ኦክሲጅን ቶታሊ ይሄ እናገኛለን። ስለዚህ law of definite proportionንም ስናስተውሰው እንዲህ ነው የሚለልን given compound always given compound ማን ነው water ነው always contains its constant elements that is ኤሌመንቶች ነማን ናቸው ሃይድሮጅን ይሄን ታህል አማውንትን ይዞ ኦክሲጅንም ይሄን ታህል ይዞ በዚህ ፕሮፖርሽናቸው የትኛውም ሶርስ ላይ እናገኛቸዋለን። ስለዚህ ይሄን ምናምነው በlaw of definite proportion ነው law of definite or fixed ምን proportion ይሄን ያስረዳናል ወይም ይሄን እንድንለው እንደዚህ እንድንለው ያስችለናል ማለት ነው። ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ። እንደወትሮው እንደተለመደ በሌላ የዋሸራ አካዳሚ ላይ ስታድርጉት እንደነበረው ላይክ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ለምንድን ነው እንደዚህ ያልኳችሁ? ዛሬ ያየነው የእናንተው ቻፕተር 1 ሌሰን 1ን ስለሆነ ነው።